ምሬ ወዳጆ ጎጃም የመግባቱ ምስጢር ወጥቷል። በዚያው በጎጃም ከዘመነ ካሴና ከሌሎች በሐሳብ ከሚስማሙት የጎንደር ብሎም የሸዋ ፋኖ መሪዎች ጋር ጥብቅ ውይይት እየተደረገ መሆኑ ታውቋል። ይህ ውይይት የእስክንድርን ቡድን ከጎጃም፣ ጎንደር፣ ሸዋና ወሎ በማግለል የፋኖን አንድነት ለደጋፊዎቹ ማብሰር ዓላማው መሆኑ ተረጋግጧል። በዚህ ሰሞን እየወጡ ያሉ ዘገባዎች ዘመነ ካሴ ዋና ሰብሳቢ፣ ምሬ ወዳጆ ምክትል ሰብሳቢ፣ ዝናቡ ልንገርህ ዋና ጦር አዛዥ፣ ሀብቴ ወልዴ ምክትል ሰብሳቢና ዘመቻ መሪ፣ ደሳለኝ ሲያስብ ሸዋ ምክትል ሰብሳቢና ሎጂስቲክስ ብርጋዲየር ጄኔራል ተፈራ ማሞ የጦር አማካሪ፣ ሳሚ የሚባለው ወጣት የኮማንዶ ጦር መሪ የሆኑበት አዲስ የአማራ ፋኖ አደረጃጀት መፈጠሩን ያትታሉ። ይህ ከመሆኑ በፊት ባለፉት በርካታ ሳምንታት ውስጥ አራቱ የፋኖ አደረጃጀቶች በዘመቻ አንድነት ተባብረው ለመዋጋት ሞክረዋል። የአዲሱ አደረጃጀት ዋናው የጦር አዛዥ ይሆናል የተባለው ሻለቃ ዝናቡ ልንገርህ በአንድነት ዘመቻው ከፋኖ ደጋፊ መገናኛ ብዙሃን ጋር በነበረው ቃለ ምልልስ እኛ የወታደራዊ አዛዦች ይህንን አድርገናል፣ ይህም የአንድነቱ ጮራ ነው። እንግዲህ መሪዎቻችን አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጆ፣ አርበኛ ደሳለኝ ሲያስብ ሸዋ በቅርብ ቀን ስለ አንድነቱ ተወያይተው ይነግሩናል ብሏል። በዚህ አዲስ ጥምረት ተስፋ የቆረጠው እስክንድር ነጋ ወደ ቤተሰቦቹ የሚቀላቀልበትን መስመር እየፈለገ ነው ተብሏል። እስክንድር ነጋ ወደ ኤርትራ የሚወጣበት በር እንደተዘጋበት እየተነገረ ነው። ሰውየው ኤርትራ ከገባ በኋላ ወደ አሜሪካ የመብረር ፍላጎት እንዳለው ታውቋል። ከዚህ በፊትም ከአንድም 2-3 ጊዜ ኤርትራ ለመግባት ጥረት አድርጎ እንደነበረ ተሰምቷል። እኒያን ጉዞዎቹ የነዘመነ ቡድን እንዳደናቀፈበት ተነግሯል። አሁን ግን ኮሎኔል ደመቀ ዘውዱ በወልቃይቱ የተከዜ ዘባቸው አጅበው ከኢትዮጵያ ምድር ሊያወጡት ተዘጋጅቷል። ከዚያ በኋላ የአማራ ፋኖ ጉዳይ በዋናነት የዘመነ ካሴና ምሬ ወዳጆ እጅ የበዛበት ይሆናል። በአዲሱ የፋኖ አንድነት ውስጥ ከዘመነ ቀጥሎ ስምና ጠንካራ ጦር ያለው የፋኖ መሪ ምሬ ወዳጆ ነው። በዚህ ሰሞን ከሰሜን ወሎ ተነስቶ የጎንደርን መሬት አቆራርጦ ጎጃም መግባቱ አስገራሚ ሆኗል። ስለሆነም አድናቂዎቹ ዋርካው ስለሚሉት የፋኖ መሪ መነጋገር ይበጃል። የሚያደንቁት ገራገሩ ምሬ ሞታይ ፍሬ እያሉ ያወድሱታል። ምሬ ወዳጆ ከሚለው ስሙ በተጨማሪ ዋርካው የሚል ቅጽል አለው። ወዳጆቹ አባ ስበር በሚሰኝ ቅጽል የሚያሞካሹታል። ከ2 ዓመት በፊት በአሸባሪዎች ዝርዝር ውስጥ ስሙ ሲካተት ምህረት ወዳጆ ተብሎ ነበር። ምሬ አጭር ነው፣ ወፍራም ነው፣ መተኮስ እንጂ መናገር አላውቅበትም ይላል። በእርግጥም ንግግር ላይ ብዙ ዋጋ ይከፍላል። በቅርቡ ለአዲስ አበባ ሕዝብ መቼ እንደምንመጣ አይታወቅም ብሎ መሳቂያ ሆኖ ነበር። ምሬ ወዳጆ ተወልዶ ያደገው ራያ ቆቦ ነው። ምሬ ወዳጆ ስሟ ያልተገለጸ የልጅነት ሚስት አለችው። ከዚች ሚስቱ 3 ልጆች ወልዷል። የምሬ ሚስትና ልጆቹ አሁን በትክክል የማይታወቅ ከተማ ውስጥ ይኖራሉ። ምሬ ወትሮም ዛሬም ቱጃር ነው ይባላል። አንድ የኢትዮ ቤስት ምንጭ ከሰሜኑ ጦርነት በፊት 5 ሚሊዮን ብር በጥሬው ነበረው ብለዋል። አይዞዙ፣ ቅጥቅጥና ሌላም የመኪና አይነት ነበረው። ከዚያ ጦርነት በፊት አዲስ አበባ አሸዋ ሜዳ ቤት እንደነበረውም ተገልጿል። በራያ አካባቢ ነዋሪ ዘንድ እንደተለመደው የግል የጦር መሳሪያ የነበረው ምሬ የጸጥታ ኃይሎች መሳሪያውን ለመንግስት እንዲያስረክብ በጠየቁት ጊዜ ፈቃደኛ ባለመሆኑ ተፈላጊ ሆኖ ነበር። በዚህም ሳቢያ ወደ ሳዑዲ አረቢያ ተሰደደ። ወደ ሳዑዲ በህገ ወጥ መንገድ ያመራው ምሬ እዚያ ከ1 ዓመት በላይ መቆየት አልቻለም። በአገሪቱ ፖሊስ ተይዞ ወደ ኢትዮጵያ የተመለሰ ሲሆን በቀየው ተፈላጊ በመሆኑ ብዙም ሳይቆይ ተመልሶ ወደ ሳዑዲ አረቢያ በድጋሚ ተሰደደ። እዚያም እስከ 2010 ዓ.ም ቆይቶ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣቱን ተከትሎ ወደ አገር ቤት ተመለሰ። በአረቡ ዓለም ፍየልና ግመል በመጠበቅ በርከት ያለ ሀብት ይዞ ተመልሷል ይባላል። ከዚህ በተጨማሪ ግን ሪያድ ላይ ያረቄ ማውጫ ነበረው የሚሉ ምንጮች አሉ። ዋናው የምሬ የሀብት ምንጭ ግን የትግራይ መከበብ ነው። በጊዜው የትግራይ ዲያስፖራ በተዘጋችው ትግራይ የነበረውን ቤተሰቡ በገንዘብ ኃይል ማትረፍ ነበረበት። እናም በራያ በኩል ገንዘብ ለመላክ እነ ምሬ እንደ ባንክ ሆነው አገልግለዋል። በአንድ አጋጣሚ 180 ሺህ ብር ለቤተሰባቸው የላኩ የትግራይ ተወላጅ ለነ ምሬ ቡድን 100 ሺውን ሰጥተው 80 ሺው እንዲሻገር መገደዳቸውን ኢትዮ ቤስት ሰምታለች። ይህ ንግድ ምሬን በጣም ሀብታም አድርጎታል። ጠቅላይ ሚኒስትር አብይ አህመድ ብዙ ቤት አላቸው ከሚሏቸው ታጋዮች አንዱ ሳይሆን አይቀርም። በአንድ ወቅት የአማራ ፋኖች ከተማ ለከተማ እየተዘዋወሩ ህዝብ ያስቸግራሉ ይሏቸዋል የሚል ጥያቄ ሲነሳለት መልሱ ውስጥ ቁጣ አልነበረም። የነበረውን ሀብት እንዴት ጥሎ ወደ ትግል እንደተቀላቀለ አገር ሰላም ቢሆን ኑሮና አኗኗርን እንዴት እንደሚያውቅባት ተናግሯል። አንዳንድ ምንጮች ግን የጦርነት ባይኖር ምሬ ወዳጆ ያረፍ ፍየል ጠባቂ ከመሆን አያልፍም ነበር ባይ ናቸው። ምክንያታቸውን ሲጠየቁ በጠመንጃ ንግድ ውስጥ ያለውን ሚና ያነሳሉ። የአማራ ልዩ
ኃይል በሚያዝያ ወር 2015 ዓ.ም ሲበተን ብዙ ጠመንጃ ከሸጠላቸው ቡድኖች መካከል ምሬ የሚመራው ጦር አንዱ ነው ይባላል። ያንን ጠመንጃ በተለየ ሁኔታ እንደሚያዘዋውረው ይነገራል። የጠመንጃ ንግድ ደግሞ አሜሪካ ያደረገ ንግድ ነው። የምሬ ስም ከፋኖ ቡድን ጋር መነሳት የጀመረው የትግራይ ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ ከተካሄደው ደም አፋሳሽ ጦርነት ጀምሮ ነው። በወቅቱ የፋኖ እንቅስቃሴ በተለያዩ የአማራ ክልሎች ውስጥ እየተጠናከረ ስለነበረ ምሬም ከሌሎች ጓደኞቹ ጋር በመሆን የፋኖ ቡድንን በትውልድ አካባቢው ራያ ቆቦ ማደራጀት ጀመረ። በተጨማሪም ከራያ ቆቦ ባሻገር በጎንደር በጎጃምና በሸዋ ከሚገኙ የፋኖ ቡድኖች ጋር ግንኙነት ፈጥሯል። በ2013 ዓ.ም የተቀሰቀሰው የትግራይ ጦርነት ተባብሶ የትግራይ ኃይሎች ወደ አማራ ክልል ዘልቀው ሲገቡና በራያ ቆቦ አካባቢ የተደራጀው ፋኖ በውጊያዎች በመሳተፍ ልምድና ትጥቅን ለማግኘት መቻሉ ይነገራል። ጦርነቱ ከቆቦ አካባቢ እየሰፋ ወደ ሰሜንና ደቡብ ወሎ አካባቢ ሲዛመት የቡድኑ የእንቅስቃሴ አድማስም እየሰፋ ሄደ። በዚህ ምክንያት በምሬ ወዳጆ የሚመራ ሰፊውን የወሎ አካባቢዎችን የሚያካልል የምስራቅ አማራ ፋኖ የሚል ኃይል ተፈጠረ። ጦርነቱ ሰፍቶ የትግራይ ኃይሎች ወደ ሰሜን ሸዋ ሲገቡም የምስራቅ አማራ ፋኖና መሪው ምሬ ወዳጆ ከወሎ አካባቢዎች ውጭም በሸዋ ውስጥ በሚካሄዱ ውጊያዎች ተሳትፏል። ለሁለት ዓመት የቆየው አውዳሚ ጦርነት በፕሪቶሪያዊ ስምምነት ከተጠናቀቀ በኋላ ምሬ ወዳጆና የፋኖ ቡድኑ በአንድ ስፍራ ላይ ለመሰባሰብና ወደ ሰላማዊ ህይወት ለመመለስ ተስማምተው ነበር። መንግስት የክልል ልዩ ኃይሎችን ለማፍረስና ሌሎችን ትጥቅ ለማስፈታት መወሰኑን ተከትሎ በራያ ቆቦ ሰፍሮ የነበረው የምስራቅ አማራ ፋኖ በአካባቢው ከነበረው የመከላከያ ሰራዊት ጋር ግጭት ውስጥ ገብቶ ነበር። በአካባቢው በፋኖ ኃይሎችና በመንግስት ኃይሎች መካከል የተፈጠረውን ግጭትና ውጥረት ለማርገብ በአካባቢው ሀገር ሽማግሌዎች አማካኝነት በተደረገ ሽምግልና ከስምምነት ሲደረስ ምሬ የፋኖ ኃይሎችን ወክሎ እርቅ ፈጽሟል። ነገር ግን እርቁ ብዙም ሳይቆይ በአማራ ክልል የተለያዩ አካባቢዎች በፋኖና በመንግስት ኃይሎች መካከል ይፋ የወጣ ግጭት መካሄድ በመጀመሩ ምሬ ወዳጆም አባላቱን ይዞ ወደ ጫካ ገባ። ምሬ በመንግስት ላይ እንደሚሸፍት ፍንጭ የሰጠበት ጊዜ ገና መጋቢት 2014 ዓ.ም ነው። ያኔ መንግስት ህወሓትን ማጥፋት ላይ ተዘናግቷል እየተባለ ይወቀስ ነበር። ምሬ መልሱ መንግስት ዘነጋ አልዘነጋ የራሱ እቅድ ይኖረዋል፣ ግን ህዝብ ራሱን ማንቃት አለበት። ዝም ብለህ ከምትሞት ታግለህ መሞት ጽድቅ ነው በማለት ቀድሞ አሁን ያለበት ቦታ እንደሚገኝ አመላክቷል። በዚህ ጊዜም የምስራቅ አማራ ፋኖ የእንቅስቃሴ አድማሱን አስፍቶ የአማራ ፋኖ በወሎ የተሰኘ እዝ በማዋቀር ምሬ ወዳጆን ዋና አዛዥ ሲያደርግ ኮሎኔል ፈንታው መሐባውን ደግሞ ምክትል አድርጎ ነበር። አሁን ኮሎኔሉ የነ እስክንድር ነጋ የወሎ ክንፍ ነው። በሌላ በኩል ከጥር አጋማሽ 2017 ዓ.ም ወዲህ የአማራ ፋኖ በወሎ ወይም ቤተ አምሐራ የተባለ ተቋም መመስረቱን ይገልጻል። የዚህ ተቋም ሰብሳቢው ራሱ ምሬ ነው። ድርሳን ብርሃኔ ምክትል ሰብሳቢና ወታደራዊ አዛዥ እንደሆነ ተገልጿል። ድርሳን ደቡብ ወሎ ተውለደሬ የተባለ ዋና ከተማ ሐይቅ ኗሪ የነበረ ሰው ነው። የእንስሳት ሐኪም ነበር። የሚኒሊክ ድርሳን የሚባል ልጅ አለው። የትግራይ ኃይሎች የትውልድ አካባቢውን ሲያጥለቀልቁት የቅጠል መልክ ያለውን የምስራቅ አማራ ፋኖ ወታደራዊ አለባበስ ለብሶ የዘመተ ጎልማሳ ነው። ሰሞንኛው መነጋገሪያ ጉዳይ የምሬና የኮሎኔል ፋንታው መሐባው ፍጥጫ ነው። ምሬ በኮሎኔሉ ላይ ጦር አዝምቷል ሲባል ሰንብቷል። ኮሎኔል ፋንታው መሐባው ወላይ ሁሉንም ጊዜ ይፈተዋል በማለት የሚያምን ሰው ነው ይባላል። አንድ ሰው ይህን የፋኖ አዛዥ ሲገልጹት በጣም ዝምተኛ፣ ሲበዛ ዝምተኛ እንደሆነ አድርገው ነው። አድናቂዎቹ ከቁጥባ አንደበቱ የሚወጡ ቃላቱ የህዝብ ተቆርቋሪነቱን ያሳያሉ ይሉለታል። መፈንቅለ መንግስት አሲረሃል ተብሎ 2 ጊዜ ታስሯል። የመጀመሪያ እስሩ ለ8 ዓመታት ያማቀቀው ነው። ሁለተኛው በእናምባቸው መኮንን ግድያ ሰሞኑን የታሰረበት ነው። ዳንኤል ክብረት ብርሃኔ የትርክት ዳና በረከት በተባለው መጽሐፋቸው ላይ እናምባቸው የተገደሉለት መከላከያ በመርጦ ለማርያም በኩል ወደ አማራ ክልል ማለትም ወደ ጎጃም ባህር ዳር እንዳይገባ እነ ኮሎኔል ፋንታውን ጦር ይዘው እንዲዘጉ ተደርጓል ሲሉ ጽፈዋል። በዚህ ምክንያት ኮሎኔል ፋንታው መሐባው ታስሮ ነበር። ሲፈታ ፋነነ። በሂደት የራያና ሳይንት መናናቅ መጣ። አንድ የራያ ሰው ለወትሮም ወሎ ውስጥ የራያዎችና የአማራ ሳይንቶች ጠብ አደገኛ ነበር ብለዋል። በምሬና ኮሎኔል ፋንታው መካከልም የተከሰተው ይሄው ይመስላል። ኮሎኔሉ የአባይ ሸለቆን ይዞ እስከ መካነ ሰላም በሚዘልቀው የምዕራብ ወሎ አቅጣጫ የሚንቀሳቀስ ጦር አለው። የምሬ ጦር ራያን መነሻው አድርጎ አምባሰልን፣ ተውለደሬን፣ ምስራቅ ወሎንና ላስታን ያጠቃልላል። ምሬ ለጎጃሙ ዘመነ ካሴ በስነ ልቡና ቅርብ እንደሆነ ይነገራል። ሁለቱም ለህወሓት ስስ ልብ አላቸው ተብለው ይጠቀሳሉ። ስልታዊ በሆነ መንገድ ከቲዲኤፍ ጋር እየሰሩ እንደሆነ እንሰማለን። በመልክዓ ምድር ግን ለጎጃም ከራያ ይልቅ ሳይንት ይቀርበዋል። ሳይንት ማለት እኮ ያው የበላይ ዘለቀ ሀገር ነው። በጎኑ በኩል ወግዲ የምትባል ወረዳለች። እሷ የበላይ ዘለቀ የእናቱ ሀገር እንደሆነ ሽብሩ ተድላ ጽፏል። በ2014 ጥቢ ወራት ወደ ቃስታ ያቀናው የዘመነ ጦርም አሁን ኮሎኔል ፋንታው መሐባው በሚቆጣጠረው የወሎ ክፍል ላይ ማለፍ ነበረበት። አሁን ግን ኮሎኔል ፋንታው መሐባው ከዘመነ ጋር ያለው ግንኙነት ጥሩ አይመስልም። ምክንያቱም ኮሎኔሉ
ከእስክንድር ጋር ሽርክ ነው። እስክንድርን ደግሞ ምሬ ወዳጆ ሊወደው አይችልም፣ ምክንያቱም የጠላቱ ወዳጅ ነውና። ዳንኤል ክብረ ብርሃኔ የትርክት ዕዳና በረከት በተባለው መጽሐፋቸው ገጽ 268 ላይ እንዲህ ይላሉ። የምስራቅ አማራ ፋኖ ለዚህ እንዲደርስ ሚና የተጫወተው አንድ ሰው ነው። ይህ ሰው የተወለደው ራያ ቆቦ ተኩለሽ ነው። በአንድ ወቅት የስደተኞችና ከስደት ተመላሾች ኤጀንሲ ውስጥ የኮሚኒኬሽን እና የውጭ ግንኙነት ዳይሬክተር ሆኖ ነበር። በአንዳንድ የአማራ ክልል አመራሮችና በምስራቅ አማራ ፋኖ መካከል በድልድይነት እንዳገለገለ መረጃዎች ያሳያሉ። ይህ ሰው በዚህ ሰሞን ምሬ ወዳጆ እንደዋዛ ጎጃም ሲገባ ሚናው ከፍ ያለ እንደሚሆን ይጠበቃል። ምክንያቱም መከላከያ፣ አድማ ብተና፣ ሚሊሻና ሌላም ለቁጥር የሚያታክት ታጣቂ እንደ ጉንዳን በሚርመሰመስባት ጎጃም ሁለቱ የአማራ ፋኖ ደማቅ ስሞች ምሬ ወዳጆና ዘመነ ካሴ ተገናኝተው ለመወያየት ጠንከር ያለ የደህንነት ተቋም ያስፈልጋቸዋልና። የዛሬና በቃን። ሰላም ይስጥልን።